እሺ ዛሬ ደግሞ ፀጉራችሁ መንታ ለሚሆንባችሁ፣ ለሚረግፍ፣ ለሚበጣጠስ እንዲሁም ደግሞ ቅጥል ላወጣ ፀጉር እንዲሁም ከፊታችን ለሸሸብን በጣም ገራሚ የሆነ የቁርንፍድና የባልዚን ጭቃ ቅባት አሰራር ይዤላችሁ መጥቻለሁ። በእርግጠኝነት ጭቃ ቅባት የለኝም ብላችሁ ለምትጨነቁ እንዲሁም ደግሞ ከፊት ለሚሸሽባችሁ፣ ለሚበጣጠስ እንዲሁም እንዳልኳችሁ ለሚደርቅ ፀጉር በእርግጠኝነት ይሄንን ከዚህ በፊት ራሱ ሰርቸው በጣም ነው የወደዳችሁት። እንደዚህ ከፊት ለፊታችን በእንደዚህ መልኩ እንጠቀማለን። በእርግጠኝነት አሰራሩንም እንዲሁም ደግሞ እንዴት እንደምንጠቀም ይዤላችሁ መጥቻለሁ። እናንተ ግን ቪዲዮውን እስከ መጨረሻው ተከታተሉት ማለት ነው። ሰላም ውዶች፣ እንዴት ናቸው? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልኩኝ እንግዲህ እዚህ ጋር የሚያስፈልገን ግብአት በመጀመሪያ ደረጃ ቁርንፍድ ነው። ቁርንፍድ እንግዲህ እኔ የተጠቀምኩት 1 ማንኪያ ያህል ነው። ይሄም ደግሞ እኔ የምሰራው ለአንድ ወር የሚሆን ወይም ደግሞ ለ3 ሳምንት ለ2 ሳምንት የሚሆን ነው የምጠቀመው። ምክንያቱም እኔ የምጠቀመው በሳምንት 2 ስለሆነ ታጥቤና ተታጠብኩ በኋላ ማለት ነው። እዚህ ጋር እንግዲህ እፈጨዋለሁኝ። በዚሁ አጋጣሚ ደግሞ በነገራችን ላይ በሰራው ከዚህ በፊት ሰርቻለሁ ብያቸዋለሁ። በጣም ደስ የሚል ኮሜንት፣ እድሜ ላንቺ ፀጉሬን በጣም ተመልሶልኛል፣ በጣም ነው የወደድኩት፣ ተስማምቶኛል ብላችሁ ብዙ ደስ የሚል ኮሜንት ለሰጣችሁኝ አስተያየት፣ ላበረታታችሁኝ ከልብ አድርጌ አመሰግናለሁ በእውነቱ። እንግዲህ እዚህ ጋር ምን እናደርጋለን? እንፈጫለን ማለት ነው። መፍጫ ከሌላችሁ እናንተ በሙቀጫ ውቀጡት ማለት ነው። በጣምም ሳይደቅ በጣምም እንትን ሳይል ነው እንትን የምንለው ማለት ነው የምንፈጨው። በነገራችን ላይ ድምፅ አስገብቼ 11 ደቂቃ እንግዲህ አስቡት። ድምፅ ሳስገባው በኋላ ላይ ደግነቱ ቼክ ማድረጌ ጠቀመኝ እንዳለ 0 አልሆነ መሰላችሁ። በጣም ደስ እና እዚህ ጋር እንግዲህ ምንድነው የሚያስፈልገን ሌላኛው ግብአቴ እዚህ ጋር ያው ይቺ ብረት እቃ አለቻችሁ በጣም ደስ ይላል። ከሌላችሁ ደግሞ ብርጭቆ እቃ ታላችሁ እሱን ማድረግ ትችላላችሁ ማለት ነው። እንግዲህ እኔ እዚህ ጋር የተጠቀምኩት የወይራ ዘይት ነው ወይንም ዘይቶን። እኔ ለፀጉሬ በጣም ነው የምወደው የሚስማማኝ። ብዙዎቻችሁ ለፀጉሬ እየተነቀለብኝ ነው እሱን ስጠቀም ትላላችሁ። ያው እንደ ፀጉሩ ነው ሁሉም ማለት ነው። እኔ ግን ስለምወደው ይስማማኛል። እዚህ ጋር እንግዲህ ያሉኝን ቅባቶች ነው የምጠቀመው እኔ እንዳለ ማለት ነው። እና ጥቅማቸውን እንዳገኝ ሁሉንም ነው የምጠቀመው። የመጀመሪያ የተጠቀምኩት የጉሎ ቅባት ነው። እዚህ ጋር ደግሞ የአልመንድ ነው ቫቲካ ማለት ነው። እሱን ነው የተጠቀምኩት። እንግዲህ እናንተ እንዳልኳችሁ ነው ቤት ውስጥ ባላችሁ ቅባት መጠቀም ትችላላችሁ። በዚሁ አጋጣሚ እንግዲህ ለየሰራ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ነባር ቤተሰቦችም ሁሌ ላይክ፣ ሼር መልካም አስተያየታችሁን እየሰጣችሁ ለምታበረታቱ እንዲሁም አዳዲስ ቤተሰቦች እየተቀላቀላችሁ ለምትቀላቀሉ አመሰግናለሁ። እዚህ ጋር እንግዲህ ሌላኛው ደግሞ እዚህ ጋር የኢትዮጵያው ዘይነት ቅባት ነው የተጠቀምኩት። አረንጓዴው ማለት ነው። እንግዲህ እኔ ቅባት የለኝም እዚህ እኔ የምጠቀማቸው ቅባት ከሌላችሁ በእንደዚህ እነኝህን መጠቀም ትችላላችሁ። አብዛኞቻችሁ ኢትዮጵያ ላይ ናቸው የምትከታተሉኝና በዘይነት መስራት ይቻላል ወይ ባለን ቅባት ይሄ የለንም እናንቺ የምትጠቀሚው ቅባት ትሉኛላችሁ። ስለዚህ እኔ ሁልጊዜ የምላለው ቤት ውስጥ ባላችሁ ቅባት ብቻ መስራት ትችላላችሁ። እኔ ብዙ ቅባት ስለሚኖረኝ ይሄንን ቅባቶች ምንድነው የማደርገው እኩል እንዲያልቁልኝ ነው ቀላቅዬ እንትምለው። ምክንያቱም በየተለያየ ቅባቶች ስለሚገዛልኝ እነኛን ቅባቶች ምን አደርጋለሁኝ አንድ ላይ አዋህጄ እጠቀማለሁ ማለት ነው። እና እዚህ ጋር እንግዲህ ያው ድስት አለች። ድስት ላይ የሞቀ ውሃ አድርጌያለሁ። ሞቀ ውሃ ላይ እንደዚህ እየፈላ ከስር ቢያንስ ለ10 ደቂቃ ወይም ደግሞ ለ5 ደቂቃ እንደዚህ ሞቅ እንዲል አደርገዋለሁ ማለት ነው። እንደዚህ አድርጌ ሞቅ እንዲል አደርገዋለሁ በደንብ አድርጌ እንዲዋሃድልኝ ቁርንፍዱና ቅባቶቹ በደንብ እንዲዋሃድ። እንደገናም ደግሞ ይሄንን እንዳልኳችሁ እሳት ላይ እንዳጥዱ። ቁርንፍዱ እንትን ደረቅ ስለሆነ ምን ይሆናል መሰላችሁ ይጨሳል። ስለሚጨስ ምን ማድረግ አለባችሁ? ስለዚህ ምንድነው ማድረግ ያለባችሁ? እንደዚህ ውሃ ላይ ነው ማድረግ ያለባችሁ። ይሄ ብረት ነገር ከሌላችሁ ደግሞ ብርጭቆ ዕቃ
እሱ ላይ ማድረግ ትችላላችሁ። ታዲያ እሱን ስታደርጉ ፎጣ ከስር ማድረግ እንዳትረሱ ማለት ነው። እና እዚህ ጋር እንግዲህ ቫልዚን አለኝ። ቫልዚን እንደምታዩት እኔ ነጩን ቫልዚን ነው ኦሪጂናሉን የምጠቀመው ማለት ነው። ሁል ጊዜም ቢሆን እዚህ ጋር አዲስ ቫልዚን ነበረ እየከፈትኩ የነበረው። እዚህ ጋር የሚበቃኝን ያህል ቫልዚን እንግዲህ 2 ማንኪያ እጠቀማለሁኝ። በዚሁ አጋጣሚ ያው በጭቃ ቅባት መስራት ይቻላል ወይ ብላችሁ ጠይቃችሁኛል። አዎ ይቻላል። ነገር ግን ደግሞ ቫልዚንም ትንሽ ጨምሩበት ማለት ነው። ለምን የቫልዚንን ጥቅም እንድታገኙት። ቫልዚን ለፀጉር እድገት በጣም አሪፍ ነው። ከፊት ለሸሸባችሁ እንዲሁም ደግሞ ለቅንዲባችሁ ራሱ ብትጠቀሙት ቫልዚን እና ቁርንፍድ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ 2 ማንኪያ ተጠቅሜ ያለውኝ አቀልጠዋለሁኝ ማለት ነው። በደንብ አድርጌ እስከሚቀልጥ ድረስ ነው የማቆየው እንጂ ብዙ ሰዓት አላቆየውም። ቫልዚኑን እንትን ታልኩት ተጨመርኩት በላይ ማለት ነው። እና እንደዚህ እየፈላልኝ ነው ውሃው እንደምታዩት በደንብ እየቀላቀልኩት ነው ያለሁት ማለት ነው። እንግዲህ ለድምፄ በጣም ይቅርታ ድጋሚ እያስገባውኝ ነው ያለሁት ማለት ነው። በጣም እንትን እያልኩኝ ነው። እና እዚህ ጋር እንግዲህ በደንብ እንደዚህ እስከሚቀልጥልኝ ድረስ ለአንድ ደቂቃ አቆየዋለሁኝ። ከ1 ደቂቃ በኋላ በቃ አሁን ቀልጦልኛል። ምን አደርገዋለሁኝ? አጠፋዋለሁ ማለት ነው። እንደዚህ አድርጌ ከሚገርማችሁ ሽታው ራሱ እንዴት ደስ እንደሚል ሽታው ራሱ በጣም ነው ደስ የሚላችሁ ማለት ነው። እና በዚህ አጋጣሚ ሽታው ራሱ በኮሜንት ላይ በጣም ሽታው ራሱ ደስ የሚል ሽታ ነው ያለው ብላችሁኛል እና አመሰግናለሁ። እኔም በጣም ነው የምወደው። እና እዚህ ጋር አውጥቼ እንግዲህ ትንሽ ለ1 ደቂቃ ያህል እንደዚህ አባርደዋለሁኝ። ለምን ወዲያውኑ እንትን እንዳይልብን ማለት ነው። የምናረግበትን እቃ እንዳያቃጥልብን እንዲሁም ደግሞ ፕላስቲክ ስለሆነ እና እዚህ ጋር ደግሞ እንዳታዘገዩትም ውጭ ላይ ታዘገያችሁት ወዲያውኑ ነው እርግት የሚለው ማለት ነው። በጣምም እንደፈላ ወዲያውኑ እንትን መገልበጥ የለባችሁም። እንደገናም ደግሞ እንትን ማዘግየትም የለባችሁም ማለት ነው። እና እንደዚህ አድርጌ እንደምታዩት በጣም ነው የሚያምረው። አነስ ያለች ናት። በጣም እንትን አልጠቆረምም አልነጣምም። በቃ በጣም ቆንጆ የሆነ መካከለኛ ነው የሆነ ፀጉራችንም ላይ አይቀርም ማለት ነው። ሙሉ ለሙሉ ቁርንፍድ አይሸትብንም። እና እንግዲህ እንደዚህ አድርጌ በደንብ አድርጌ ቀላቅለዋለሁኝ። በዚህ እንግዲህ ይሄን ቅባት በነገራችን ላይ ፍሪጅ ውስጥ እንዳታደርጉ። ከዚህ በፊት ፍሪጅ ነው ወይ የምናደርገው የት ነው በቃ ትሉኛላችሁ። ማለት ይሄን ብቻ አይደለም። በነገራችን ላይ እኔ ጭቃ ቅባት የምሰራው በጣም ብዙ ሰርቻለሁ። ምክንያቱም እኔ ጭቃ ቅባት ቤት ውስጥ ነው እየሰራው የምጠቀመው እና እንደ ማንኛውም ጭቃ ቅባት ውጭ ላይ ያስቀምጡት ወዲያውኑ ከ1 ሰዓት በኋላ እርግት ይላል ማለት ነው። እና እንግዲህ እዚህ ጋር ጠዋት ተሰራው በኋላ እንግዲህ እንደምታዩት ማታ ነው እየተጠቀምኩት ያለሁት። ይኸው ከስሩ እንግዲህ እየዘቀጠው አለ። ትንንሾቹ በጣም ደቃቅ የሆኑት ወደ ስር ይዘቅጣል ማለት ነው። እና እንግዲህ እኔ ይሄን ፀጉሬን ተታጠብኩት 3 ቀን ሆኖታል። ወዲያውኑ እንደፈታሁት ነው። እኔ ታጥቤ ሁልጊዜም ቢሆን ፀጉሬን ታጥቤ እንደዚህ 2 ቦታ ገምዳለሁ ወይንም ደግሞ ገመድ ገምደዋለሁ 3-4 ቦታ ማለት ነው። እና እንደዛ ተርትሬው አሁን ምንድነው ያደረኩት ግዴታ እኔ ጭቃ ቅባቴ አልቆብኝ ስለነበረ በዚህ ነው አሁን እንግዲህ እንደዚህ እያረኩኝ ሙሉ ለሙሉ አልቀባውም። ተስሩ ጭቃ ቅባትን ይሄን ቫልዚንን ስንቀባ ፀጉራችን ከወገቡ በላይ ነው መቀባት ያለብን። ልክ እኔ እንደተቀባሁት አቀባብ አይነት ማለት ነው። እንደዚህ ስታረጉ ማለት ታጠብን። እኔ የምጠቀመው እንግዲህ እርጥቡን ታጥቤ ስጨርስ ስሩን ፈሳሽ ቅባት፣ ይሄን ደግሞ ጫፍ ጫፉን እቀባለሁኝ። እንደገናም ደግሞ እናንተ ልትታጠቡ 1 ቀን ወይ 2 ቀን ተቀራችሁ ሙሉ ለሙሉ ከስር ጀምራችሁ ተቀቡት። ምክንያቱም ከስር አሁን ተተቀባችሁ ለሳምንት ምናምን የምታቆዩ ከሆነ ቫልዚን የቆዳ መድፈን ባህሪ ያለው የሆነ ፀጉራችንን እንዴት ነው ሰርዶ ታውቃላችሁ? የሆነ ሰርዶ በነገራችን ላይ የሆነ ተክል ላይ እንትን ታለ እንቅ አድርጎ ነው የሚይዘው። ልክ እንደዛ ነው። ይሄ ቆሻሻ ይስባል። ቆሻሻው ደግሞ የሆነ ጥጥ ነገር ነው። በቃ እንደዛ ስብስብ አድርጎ የሚይዝባችሁ ማለት ነውና ፀጉራችሁ ቶሎ እንዲቆሽሽ ያደርገዋል ማለት ነው ቆዳችን ላይ ስናደርገው። ስለዚህ ጫፉ እንደዚህ
መንታውን ያጠፋልና እንዲሁም ደግሞ ፍፍት ያለ ያማረ በቃ ዘለላው ያማረ እንዲሆን ይረዳዋል ማለት ነው። እና እንግዲህ እኔ ሁልጊዜም ቢሆን ገመድ ነበር የምሰራው። ዛሬ እንግዲህ አልተመቸኝም፣ በጣም እየተመቸኝ አይደለም። ስለዚህ ሁለት ቦታ ነው እየሰራሁት ያለሁት። ፀጉራችን በነገራችን ላይ በአንድ አይነት መልኩ ብቻ አትስሩት ማለት ነው። ምክንያቱም አየር እንትን አይለውም አያገኘውም፣ እንዲሁም ደግሞ እንዲፍታታ እንደ ልቡ እንትን እንዲፋፋ አይረዳውም ማለት ነው። እና እንደዚህ አድርጌ ያው ጭቃ ቅባት ተቀብታችሁም ሆነ ፈሳሽ ሁልጊዜም ቢሆን በትናችሁ አትተው። እንደዚህ ያደርጋችሁ ተሰርታችሁ ተጠቀሙት ማለት ነው። ላለው እንግዲህ ዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁት ላይክ፣ ሰብስክራይብ ማድረግ አትርሱ። እንግዲህ እንደዚህ አድርጌ እኔ ግንባሬን የምቀባለው ቅንድቤን የምቀባዋለሁኝ። ከፊት ለፊት የሸሸባችሁን ይመልስላችኋል ማለት ነው። እና መልካም እንግዲህ ይህንን እንደማንኛውም ጭቃ ቅባት መቀባት ነው። ቻው፣ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ቻው።